ጽናት ድራማ ክፍል 214 ተለቀቀ። ሰላም ጤና ይስጥልኝ ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባሮች ላይክ እና ሼር በማድረግ አበረታቱኝ ማለት ነው። ጽናት ድራማ በየቀኑ እንግዲህ አዳዲስ ነገሮችን እያየንና እየተመለከትን ነው። በዛሬው ክፍል ጽናትና ኪራ የመረጋጋት ስሜት ላይ ናቸው ማለት ነው። ጽናት እንግዲህ ትንሿን ያው ከቤት ሰራተኝነት አስወጥታታለች ማለት ነው። ያለ ምንም ርህራሄ አስወጥታታለች። እናም የቤቴን ስራ እኔ ለራሴ ጠንቀቅ አድርጌ እሰራለሁ፣ ድሮም እየሰራሁት አይደል እንዴ በማለት ጽናት የቤቷን ስራ እንግዲህ ለመስራት ሰራተኛ እንደማያስፈልጋት ለኪራ ነግረዋለች ማለት ነው። ኪራም በማዘን እንግዲህ ሰራተኛ አጋዥ ቢኖር የሚል ሀሳብ ነበረው። እሷ ግን አልፈለገችም። በሌላ በኩል ክብሮም እንግዲህ መጥቷል ማለት ነው። ከረጅም ጊዜ በኋላ ክብሮም መጥቶ ፍቅሬን ሰኒን አበላሽቼ የሄድኩትን ፍቅሬን ማስተካከል አለብኝ በማለት ክንፍ ጥድፍ ብሎ እንግዲህ እጅጉን በጣም ሰኒን ለማየት ጓጉቶ ነበረ ማለት ነው። እናም እንግዲህ የወሬ ጥማቷ ኒና ከኋላ አብራው እየተከተለች እየሄደች ነበረ። ክብሮም እንግዲህ አበባ ገዝቶ ነበረ ወደዛ ቤት ወደ ሰኒ ቤት የሄደው ማለት ነው። ኒናም ከኋላ ስትከተለው፣ ነገር ግን መንገድ ላይ ሸርተት አድርጓት አዳልጧት ወደቀች። እናም ጉዳት ደርሶባት እየተሸናከለች እንግዲህ ወደ ቤቷ ተመልሳለች ማለት ነው። ክብሮም ጉዞውን ቀጥሏል። ሰኒ ቤት ደረሰ። በሌላ በኩል ጆከር በጣም በሚያሳዝን ሁኔታ እንግዲህ ሰኒን በቃ ልታሰር ይችላሉ፣ እሷም እኮ ልትታሰር ትችላለች፣ ላልቀጥል አብሬያት ህይወቷን መነካካት አልፈልግም እያለ ከራሱ ጋር ረጅም ጊዜ ሲከራከር ከቆየ በኋላ ወደፊት የሚፈጠረውን ነገር ለወደፊት እንትወውና አሁን ላይ ያለንበትን ህይወት መኖር አለብን፣ ሰኒን ላስደስታት ይገባል በማለት ጆከር እንግዲህ ለሰኒ አበባ ገዝቶ ተንበርክኮ እንግዲህ እንደምትወደውና ፍቅሩን እንደምትቀበል ሲጠይቃትም ነበረ። እንደው አንዳንድ አጋጣሚዎችም ያሳብቃሉና ክብሮምም እንግዲህ ሰኒን ፍቅሩን ህይወቱን ለማግኘት በናፈቀው ልቡ እየከነፈ ሲሄድ ጆከር ተንበርክኮ እንግዲህ ሰኒን እወድሻለሁ፣ አፈቅርሻለሁ፣ ታፈቅሪኛለሽ፣ ተወጅኛለሽ ወይ ብሎ እየጠየቃት ነበረ የተከሰተው ማለት ነው። በጣም ደነገጠች። ከደነገጠች በኋላ ከረጅም ጊዜ በኋላ ክብሮም መጣህ በማለትም ተደናገጡ። እጅጉን በጣም ደነገጠ ጆከርም ማለት ነው። ክቡ ብሎ ነው የደነገጠው። ሁሉም ተፋጠጡ እና በጣም እንደናፈቀ ክብሮም ነገራት። እሷም በጣም እኮ ነው የሚናፈኩት፣ ታዲያ ከናፈቅሽኝማ ነይና ቅረቢና እቅፍ አድርጊኝ እንጂ በማለትም ጠየቃት ማለት ነው። እሷም ላው ላይ ጥምጥም ብላ ስታዩ ማየቷም እጅጉን በጣም አላምን እስክትል ድረስ ነበረ። ከዛ በኋላ ግን ቁስሏ ተነሳባት። ምክንያቱም ክብሮም ሲሄድ ወደ ውጭ አልነገራትም ነበረ። በእህቷ ምክንያት እንግዲህ ራኬብን አስመልክቶ በጣም የሚያስቀና ፍቅር ነበራቸው። ነገር ግን ራኬብ እንግዲህ ከራሷ የህይወት ተሞክሯ የተነሳ እኔ ላይ የተከሰተው ነገር እህቴ ላይ መፈጠር መከሰትም የለበትም በማለት ለአዳም ዘር ሁሉ ጥላቻ ነበራት ማለት ነው። እናም ያ የሚያስቀና ፍቅራቸውን ብልሽት ሽታ አድርጋባቸው ነበር ማለት ነው። እንግዲህ የሰኒና የክብሮም መለያየት ዋና ምክንያቷ እህቷ ነበረች። እጅጉን በጣም እንግዲህ ሰኒ ያንን ወደኋላ አስታወሰችና እንዴት ጥሎኝ ይሄዳል፣ እንዲሁም ደግሞ ሳይነግረኝ በማለትም በጣም ተናዳ ነበር። ከእህቷ ጋር ተጣልታ ሻንጣዋን ሸክፋ ወደ እነሱ ቤት ነው ወደነ ክብሮም ቤት ነበር የሄደችው። ክብሮምን የለም እኮ ሄዷል ስትባል ደግሞ ፌንት በልታ ለብዙ ጊዜ ታማ ከእህቷም ጋር ተጣልታ እጅጉን በጣም የሚያሳዝን የህይወት ታሪክ ነበራቸውና ያ ትዝ አላትና አበደሽ በጣም
ላይክም ሆነ አጠገቤ ልትደርስ አይገባም በማለት በጣም ተናደደችበት። ያቀፈችውን በኃይል ገፈተረችው ማለት ነው። ክብሮም እሱም ጥፋተኛ ነኝ፣ በእርግጥ ግን በእነሱም በኩል ጥፋት አለ። ያኔ እንግዲህ የካፌ ቀጥሯት ነበረ የውጭ ጉዳይ እንዳለውና ልሂድ ወይንስ ልቅር ብሎ ሊያማክራት ነበረ የጠራት ማለት ነው። ነገር ግን ሁላችንም እንደምናስታውሰው እህቷ ከካፌ እንዴት አድርጋ አመናጭቃ ወደ ቤት ከፍቅረኛዋ ነጥላ እንደወሰደቻት ይህንን ሁላችንም የምናስታውስ ይሆናል ማለት ነው። ክብሮምም እንግዲህ በጣም ተናዶ ያው ሊያማክራት ከሷ ሀሳብ መውሰድ የፈለገው ሰው ያለኝ አማራጭ መሄድ ነው ይልና ያው ፍላይቱ ምሽት ነበር። ያው ጉዞውን አድርጓል። ሰኒም መሄዱን ስትሰማ በጣም ተናዳ ነበር ማለት ነው። ያው ከረጅም ጊዜ በኋላ ደግሞ አሁን ላይ መጥቶ እንግዲህ ፍቅሬን አስተካክላለሁ ሲል ሁሉም ነገር ከጆከር ጋር ያላት ግንኙነት እውነታ ባይሆንም ለሁሉም የተደበቀ ቢሆንም እህትየዋን በጣም ተቀይማታለች ማለት ነው። ቅዱስ ቤትም ሄዳ ለማረፍና ለመረጋጋት ስትል የቅዱስ አክስት እንግዲህ ሰው አትወድም እና በጣም መጥፎ ባህሪ ነው ያላት። ራኬብም እኔም ድሮ እንደዚህ ነበርኩኝ ግን በጣም ጥሩ ነገር እያደረግሽ አይደለም ብላ እንግዲህ መደባደብም ደርሰዋል። ተደባድበው ነው ከዛም የወጡት። ራኬብ እንግዲህ አሁን ላይ ሆቴል ማረፊያዋን ብታደርግም ነገር ግን ያ የጆከር ተቃዋሚ የሰኒና የጆከር ተቃዋሚያቸው ነው እንግዲህ ሆቴልም ሊይዝላት የቻለው ከሰኒም ወደዛ ወደዚህ እያለ ያለው እንግዲህ ለሱ ጥሩ እድል ሆኖልኛል እያለ ደስ ተሰኝቷል ማለት ነው። ክብሮም መጥቷል። መጨረሻቸው ምን ይሆን? በጣም ያሳዝናል። እናም እንግዲህ ሰኒና ምሩ አጥብቃ ጠይቃት ነበር ሰኒን የሆነ የተፈጠረ ችግር ለጓደኞቿ ልትነግራቸው ያልፈለገችው ከባድ ሚስጥር እና ሰኒ በጤናዋ እንዳልሆነች እንግዲህ ሁለቱ አስተዋይ ጓደኞቿ ምሩና ጽናት ተጠራጥረዋታል። ቢጠይቋትም ግን መልስ ልትሰጣቸው አልፈለገችም። ከነገሩና ከፕሮብሌሙ እየራቀች ነው ያለችው እና እንግዲህ ያ ስፒድ እንዴት እንደሞተ ማንም ሰው የሚያውቅ ታሪክ የለም። የነኪራ ወንድምም ነው። እሱን ማንም ሰው ጠንቅቆ አያውቅም ማለት ነው። ቢያውቁም ሃይላይት ነው። አሁን በህይወት ይኑር ይሙትም የሚያውቁት ነገር የለም። ግን መዘዙን ያመጣባት እንግዲህ ለነሱ ቤት ካርታና ፕላን ብላ እንደሆነ ሰኒ ይህንን ሚስጥር ደብቃለች፣ አልነገረቻቸውም ማለት ነው። ኒና ጋ ትልቅ ሚስጥር እንዳለ ጽናትም ተጠራጥራለች። እናም እስከዛሬ ኒና አልነገረቻችሁም እንዴ በማለትም እንግዲህ ሰኒ ተናግራለች ማለት ነው። ኒናም አልተናገረችም ለራሷ ደህንነት ለራሷ ኑሮ ስትል ማለት ነው። ነገር ግን ስፒድ በህይወት አለመኖሩን አታውቅም ማለት ነው። እናም አሁን ላይ ለሰኒ ትልቅ መዘዝና ጦስ ይዞባት የመጣው ከስፒድ ጋር መጣላቷ ካርታና ፕላኑን አልሰጥም ማለቷ ነበር። ያው አልሞት ባይ ተጋዳይ እሷን ለመግደል እሷን ሲያሰቃዩትም ነበረ። እንግዲህ የራሱ አብሮ አደግ ጓደኛው ጆከር ነው የሰኒን እንግልትና ስቃይ እንዲሁም ደግሞ ከጆከር አሳልፎ ለሌላ ሰው ሊሰጣት ሲል ነው ጆከር ሀሳቡን ቀይሮ ስፒድን እንግዲህ ህይወቱን ይሞታል ሳይል ያው ህይወቱ እንዲቀጠፍ ሆኗል ማለት ነው። አሁን ላይ እንግዲህ እጅጉን በጣም በስፒድ በኩል ያሉ ጓደኞቹ እንዲሁም ደግሞ ስፒድ በህይወት መቀጠፉን በነ ጆከር እና በሰኒ ምክንያት መሆኑን የሚያውቁ ጓደኞች ናቸው እንግዲህ በስተጀርባ ሆነው ሰኒን እና ጆከርን ሰላማቸውን ንስት መቆም መቀመጫ አሳጥተዋቸው ይገኛሉ። እንግዲህ በቤትም ያው ሰው ተልኮባቸው የሚያሰቃያቸው ሰው አለ ማለት ነው። መጨረሻቸው ምን ይሆን? ይህንን እውነታ እንግዲህ ለራሷ ድብቃ ማንም አያውቅም ማለት ነው። ሀናም እንግዲህ በጣም ብሷት ስታለቃቅስ ተመልክተናታል። ያቺ ሳቂተኛዋ እና ኬርለሷ ሀና ዛሬ ላይ ተቀይራ ብሶተኛ ሁና ኪያም እንግዲህ አልቅሰሽ አታስለቅስኝ፣ አልቅሰሽ አታስለቅሽኝ በማለትም ስታባብላትም ተመልክተናል። አድማጭ ተመልካች ውድ ቤተሰብ ጽናት ድራማ እንግዲህ ጥሩ ነው። ያው ረጅም ጊዜ ግን ያው ጽናት ድራማ ላይ የነ ጆከርና የነሰኒ ጉዳይ ቶሎ አልተቋጨም ማለት ነው። በጣም ያው ድራማውን እንዲንዛዛ እንዲራዘምም አድርጎታል።
ያው እንግዲህ ሁሉም ድራማዎች አስተማሪዎች ናቸው። እኛም የምንማረው የምንገነዘብበትም ፖይንቶች ይኖሩታል ማለት ነው። ጽናት ድራማ እጅጉን በጣም ከመጀመሪያው እስከ አሁን ድረስ እጅጉን በጣም አስተማሪ ብዙ ውጣ ውረድ አለው። መሰናክል ያለበት ግን ደግሞ ውጣ ውረዶችን፣ መሰናክሎችን፣ ፈተናዎችን እንዴት መወጣት እንዳለበት የሰው ልጅ ያስተምራል። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ ማለት ነው። በቀጣይ ክፍል ምን ይፈጠር ይሆን፣ ምን ሲከሰት ይሆን የሚለውን ደግሞ አብረን በቀጣይ የምናይ ይሆናል። እስከዛው ድረስ ቸር ሰንብቱ። ላይክ እና ሼር እንዳይረሳ። አበረታቱኝ። አመሰግናለሁ ለምታበረታቱኝ፣ ከጎኔ ላላችሁ በሙሉ ክብረት ይስጥልኝ።